50 ቀጥዬ 50 ይቆየኝም እዚህ ወንጀለኞች ልክ እንደዚህ ነው የሚያለው። እውነት ነው። ምን አገባኝ ብቻ ውሰዱልኝ እዛ እኔ ከፈለኩኝ ወስደው እዛ ብርክቲ ኩሪ ይበላል ብቻ ከላይ ላይ ያውሩልኝ በቃ መርደር ነው። አንድ ግለሰብ ያለ አግባብ በሱቅ አካባቢ እንትኑ ክየው ድረስ አስጮክ ተብዬ ደግሞ በዚህ በገቢዎች ቃለ መደማመጥ በሽታል አንዴ ሰብሰብ ባንጂ ሕክምና ካልሰጧችሁማ በተረቀልማ ቆስሊ መሞት ነው። አትሰነብጭ እንዳታሰናክለኝ እጄ ሳይቃጠል በቅጠል ላስቁም እንጂ አንቺ ብርክቲ ኧረ እባክሽ ስለ መድኃኒዓለም ተይ ሰፈር አታሸብሪ ተይ የምነው ልብሽን አንቱ አልሽው በቀደም ለታ የስንቄ ልጅ ቁርጭምጭሚት አፈሰሽ ሰፈሩን ስታውቂ ስታሸብሪ ያምልሽ ይህ አልበቃሽ ብሎሽ ከሽብሩ ልጆች ጋር ስንጫወት እያፈሩ አስቸገሩኝ ብለሽ ኳሳቸውን በቀስት መታሽ ማለት በጩቤ አዎ በጩቤ ድምጻል ባደገኛ የጦር መሳሪያ ታጥቀሻል ያሉኝ ነው። ከዛም ያለፍሽ ነሽ እንጂ አንቺ እንደ ሽብሩ ለነገር ያለው ፍቅርና አክብሮት ያቀለሽ ቤተሰቡ አልበቃ ብሎ ሰፈርተኛውን ሰብስቦ ድንበር ተሻግሮ እዚህ ሰፈር ድረስ መጥቶ እንደ ግሪሳው እስከቦና ፈጨ አይደለ? ለምን ይመስልሻል? እንዳፈነዳሽ ዋስ ሊያፈነዱሽ እኮ ነው። ሰፈሬን አስከብበሽ እንደ ግሪሳው እንትን አልሽው። ግሪሳ? አዎ ጋሽ በቃ አንበጣ ይሻሎት ነው ሁለቱም አጥፊ ነው እንዴ ለምን የመጡ ይመስልሻል ድንበር ተሻግረው እዚህ ድረስ የመጡት እኮ እኔ ድንበር ተሻጋሪ አዎ ተሻጋሪ ነው እኔ ግብጽ ኧረ ተግብጽ ታልታለሽ ሱዳንን ትጨምሪያለሽ አንቺ ተይ እንጂ እንደ ልጁኝ እንጂ በቀደም ለታል ካስገድኝ ነበር እግዚአብሔር ይመስገን እድሜ ላንቺ ሰውየው ምንድን ያለው ስለበዛ ይታለ ማለት መለመን ነውር ነው እንዴ ያለው ይሰጣል የሌለውም እግዚአብሔር ይስጥልኝ ብሎ ትሸኛል እንዴት ይሄን የመሰለ ሰውነት ይዘህ ይሄን የመሰለ አቋም ይዘህ እንዴት ትለምናለህ ብለሽ አንቺን ልገላለሁ ብሎ ሰራሩት እኔ ተው ለዚህ አንድ ፍሬ ልጅ ለምን እንዴት ሆናለህ ብል እስስቴን አንቆ በተከበርኩበት ሰፈር ልጄ እባክህ ተወኝ ብዬ ስለምን አመሻው ባንቺ ቆስ አሁን ሰው ምን ይተነካ ብሎ ዘርዛፍ ይብኝ እንዴት አልተነካው ከዚህ በላይ ምን ይነካ ንገሪኝ እስቲ እንዴ አንቺ እኮ ልገርሽ አንቺ ማለት እኮ ፊውዙ የተላቀቀ ቦምብ ማለት ነው አዎ ልባላልሽም እንጂ አውልሽ አሁንማ አንቺ ባጠገቤ ባለፍሽና ባረገደምሽ ቁጥር ካሁን ፈንድተሽ አስከሬኔ ለገና ያስቸገረ ብዬ ቀድሜ እንዴት ብዬ ፌንት መስራት ከጀመርኩ ቆየሁ ያው ለሆነ በማን ነው ባንቺ ሊሆን ታይኛ አንቺ ልጅ ተኝ የሰፌዱ ያለ አንቅቡት አንጣጣለ ሸብረት ጋሽ በቂ እዚህ ግቢ ውስጥ ከማይኖር እንኳን አንበሳ ግቢ ውስጥ ብኖር ይሻላል ልክ ነሽ አሁን ለምን
ከሰው ጋር አልተስማማሽም? እዛው አንበሳ ግቢ ገብተሽ ካውሬሾችሽ ጋር ብንኖር ይሻልሻል። ልክ ብለዋል። አንበሳና ሚዳቋ እንዴት ባንድ ላይ ይኖራል? እንዴት ማን ነው አንበሳ ማን ነው ሚዳቋ? አዎ ቸርነት ነገርኩሽ። በልብሽ የፈለግሽውን ልትይኝ ትችያለሽ። አንበሳዋ ግን ዝቅ እንዳታረጊ። እድሜን በቆጠርኩበት ሁለት ጠጉር ባወጣሁበት ሰፈር ሁለት ፍጥረት ታደርግኝ አንቺ? እኔ ለማለት የፈለኩ እሺ ምን ቀረ? ምን የቀረሽ ነገር አለ? ሁሉንም ጨርሰሻል። ይጂና ባትሽ ጥሪ እኔ ካንቺ ጋር ምን አፈከፈል? መች ተገኝቶ የት ሄደ? እኔስ ብግት ያደረገኝ እሱ አይደል? ጋሽ በቂ ይሄን ሰውዬ አንድ በልልኝ አለዚያ ይኸውልሽ እናቴ መፎከር አያስፈልግም። ያሰብሽውን ማድረግ ብቻ ነው። አልኩ ጋሽ በቂ ብግት ነው። ይኸው አይደለ ዛሬ ሁሉ ዩኒፎርም ጠብልኝ ስለው መጣው ላይ ዋሽታ ሆኖ ቀረ። ጋሽ በቂ በዚህ ሰውዬ ንዴት እኮ ጥርስ የነቅ እየጨረስክ ይሁን አንቺ ጥርስሽ ነው። እኛ ከዚህ ሰፈር ተነቅለን ልንሄድ አይደለም እንዴ? እሺ ከዚህ በላይ እኔ ምን ላድርግ? ምን ታደርጊ እናቴ ምን ታደርጊ? ምን የዛሬ አባቶች እንደሆነ አጥፊ ናቸው። ያው እንደፈረደብሽ መታገስ ነው አባት እኮ የለመደው ነው። የቱም አባት በቃ እንደዚህ ሆናችሁ ይቅርታ አድርጊበት እኮ። አሁን ለዚህ ብለሽ ነው ዱላ ይዘሽ ግቢውን እንዲህ የምታምሽው? ባገኘውማ መቅኔው ነበር ማለት ነው። ይኸውልሽ እናቴ አትልፍ። መቅኔው የለውም አባትሽ። ለምን አንቺን አሳድጋለሁ ብሎ በሸክም መቅኔውን ፍስስ አድርጎ ጨርሷል። ምናምንት መቅኔ የለውም። ስለዚህ አትድከሚ። ይልቅ ተቻልሽ እንደምንም ብለሽ ይሄ እዚች አናቱ ላይ ያለችው መሀሏ እርግብግቢቷ እሷ ላይ ወስደሽ እንደው እንዳስችው ዋ አርግሻ ማጮህ ብቻ እሱማ አይቀርም። ፈጅቼ ጥለዋለሁ። ኧረ እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ? ወይ አይ ወደዛ ክብሬን ማይኩ ይቅርታ አድርጊልኝ እናቴ ይቅርታ አድርጊልኝ። እኔ እኮ ፊት ተሰጥቶኝ አልቻለም። ዝም ብዬ እናገራለሁ። አቤት 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 ሸብረብ አቤት 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 ፈጣሪ ዛሬ ላመስግንህ። እድሜ ልክህን ስኖሬያለሁ። እንኳንም አመከንከኝ፣ ወደፊትም እንዲያመከንክ አስቅረኝ። በስመ አብ አቤት ልጅ ተወለደ ልጅ በሳምንት አንድ ቀን ለሚገኝ ረፍት ደግሞ ሂሳብ በኔ ነው። ወይዘሮ ሻሻ ሂሳብ በኔ ነው። ጠጡ የታባቱ ጠጡ፣ ግዴ ነው ጠጡ። ወይዘሮ ሻሺ የኔን ተውት፣ በቃ ይቅርብኝ። እኔ ልሂድ በቃኝ። ወንድሞቼ የሆነ የሚጮህበት ቦታ የለም። አንድ ቦታ ነው የጠየቁኝ እከፍላለሁ። ግድ የላችሁ። የድምፅ ነገር ከሆነማ እዛው ፓርላማ ታዲያ ትጮህ። የት? እዚሁ 4 ኪሎ ደግሞ እንደ ከፍላለሁ ያልኩ ገንዘብ ነው እንጂ መስዋዕትነት ነው እንዴ? ታውት ጩ ማን ይሰማል እንዴ? ጋሽ በቄ ቤት እኮ ቲቪ ሳይ ወይ ጋሽ በቄ ይተኛሉ ወይ የፓርላማ አባላቶች ይተኛሉ። ስለዚህ ጩ ማን ይሰማል? ኧረ እባክሽ ይሄን ፖለቲካ ተይም ብዬሻለሁ። ይኸው ተይ እንኑርበት። እኔና አንቺ እንኑር፣ ተከባብረን እንኑር። ተይ በኋላ ይሄ ነገር አያዋጣም። እኔ ነግሬሻለሁ። ተይ እንዴ ወይዘሮ ሻሼ አሁን ሂጂ ውጪና እንሂድ። በፊት ራስ ይቀጣል። ወይኔ ሸፍረብ ወይኔ ምን ነች? እናቱ ናቸው። ሽማሻ እንዴት አዝቧል ወደ ሽማሻ እንዴት አዝቧል ወደ ሸብረብ ሽብሩ ኩንታል ተሸክመ አዙ በሰፈር ዝም በይ ብዬሻለሁ። ትሰሚኛለሽ? አፈር ድሜ ቢ ያንቺን ከርስ ለመሙላት መሰለኝ እኔ ኩንታል ተሸክሜ ወደዛ ወደዚህ ምለው።
አትስፈኝ እረፊ ብዬ ስንቴ ነው የነገርኩሽ? ስሚ ካሁን በኋላ አንዲት እዘፍናለሁ ብለሽ ያው እዚህ ገመድ ላይ አንጠልጥዬ ቋንጣ ነው ማደርግሽ። ምን ነው ሸብርብ አልበዛም እንዴ? አሁንስ በዛ። እጭ ኩንታል ተሸክሙ ሐኪም አዞልኝ መሰላት እንዴ? እኔ ኩንታል የምሸከመው የእሷን ከርስ ለመሙላት ነው። ትከሻዬ ላይ ኩንታል የሚደንሰው በዛም እንዲያውስ ማረኝ ሰለቸኝ እኔን ማረኝ ንዝንዝሽን አልቻልኩም ጨነቀኝ ለኔ ያልሆንኩም አዝማሪ ሱስ በሚስቱ ነው እኔ በልጄ አጥብ የተቃጠልኩኝ ነደደች እኔ ምን ይሸብራል እንጂ አፈር ሾልኝ እንደዚህ ሳሙና ሙት ሲልኝ ውጭ ሀገር የማላውቀው ዘመድ አለኝ የለኝም። ዩኒቨርሲቲ ማርስ ዘመድም ሆነ ምንም የማውቀው የለኝም። ወዶ የምታጋዱ ዘመድ ይታል ምንም ነገር የለኝም። ለምን ትጠይቂኛለሽ? አይ ቋንጣ ሰው ወዲህ ልከኝ ሆነ ሐሳብ ይዘ ኧረ ለአፍሽ ዚፕ አበጅለት። አፍሽን ዝጊውና አርፈሽ ተቀመጪ። ይዝጋሽ። ምን ባረጋት ይቻለኛል? ምንድን ነው አንቺን ማድረግ ያለብኝ? እኔ እኮ ጨነቀኝ እኮ ጭንቅ አለኝ። እንደው ጠበበኝ። ምን ብርቅ እኔ ምንሽ ከሁለተኛ ክፍል የመንገድ ስራ ሬንጅ ለጣፊነት ተቀጥርሽ እንዴ? የቱ መንገድ? ይሄ የምትመላለሽበት መንገድ ነው። ሌላ ምን መንገድ አለ? ነው እንደ ወፍ እየበረርሽ መምጣት ጀመርሽ? ይሄ ክረምት ሲመጣ ሬንጅ የለጠፉ ጎርፍ ይዘውት ሄደው እሱ ነው መንገድ የምትለው? ኧረ ተይ አንቺ ልጅ ተይ። እኔ ፖለቲካ አልፈልግም። እኔ ፖለቲካ አላማረኝም። ተይ ብዬሻለሁ እንዴ። ከዛም ሸሽቼ በርሬ የመጣሁት በዚህ ምክንያት ነው። ደግሞ አንቺስ እሺ እንዳሻሽ፣ እኔ ግን ኑሮ ልኑርበት። እኔ ደሃው ፖለቲካ አታስበይኝ። ተይ እኔ አልፈልግም። ፖለቲካ ከሚበላኝ እኔ ጅብ ይበላኝ ይሻለኛል። የትኛው ጅብ? ስንት ጅብ አለ? ጅብ ነው። አይ ሁለት አይነት ጅብ አለ ብዬ ነው። ሁለት አይነት? አንደኛው የሰው ጅብ፣ ሁለተኛው ደግሞ ጅብ። እንዴ ወዴት ነው የሚሄደው? ኧረ ወዴት ነው የሚደረሰው? ኧረ ወዴት ነው የሚሄደው? ኧረ ተይ እንደው ተይ እንኑርበት። ኧረ እንደው ኑሯችንን እንኑር። እንደው ጥጋባ ናተሽ ሊያወጣ ሶሪ ሲዳው ሱሪሽ ይለቅ። ሌላ ምን አልልሽ። የተቃጥዬ ማለቅ ነው አንቺ ተነሳ። ሌላ ምን አልልሽ። አይ ዘንድሮ ታዲያ ለምን ጠየቅኝ? እንዴ አይታይሽም እንዴ? ይሄው አይታይሽም እንዴ? ትምህርትሽን እንኳን እንደው በአግባቡ አልተማርሽም። ሌላ ይቅር ዩኒፎርምሽን እንኳን እንደው በጥንቃቄ ብትይዥው ምን አለበት? አሁን እንደው ይሄ በኔ ጉልበት ይለቃል ብለሽ ነው ስራዬን እያየሽ እንደዚህ የምትጫወችብኝ? ታይ ግን ብርክቲ ታይ እንደው ለኔ እንኳን እዘኝልኝ ታይ። ስማ ሸብረ በግራ ኪስ ሌላ ፀሐይ ደብቃል እንዴ? ያለችን አንድ ፀሐይ ለሁላችንም ትበቃለች። እንደገና አንቺን የሚያክል ፀሐይ እያለ ምን ልሁን ብዬ ነው ደግሞ ሌላ ፀሐይ እንደገና በኪሴ ይዤ የምዞረው? ሌላ ፀሐይ እንደሌለ ካሁን ቶሎ ጠብልኛ። እየመሸኮ ነው። ነገ እኮ ትምህርት ቤት ለብሼ ነው የምሄደው። እሺ ከዚህ በኋላ እንዴት ነው የሚደርቀው? ንገረኛ፣ እንዴት ነው የሚደርቀው? እኔ እኮ አንዳንዴ ታስቡኛለሽ። እንደው ዝም ብለሽ እኮ እንደው ገመድ ላይ ሰቅለሽ ብለሽ ብትጮይ እኮ ያንቺ ምላስ እኮ እንደው አይደለም ልብስን እንደው እኔን እንኳን እንዴት ቋ አድርጎ እንዳደረቀኝ አታይም እንዴ? እያሾፍክብኝ ነው።
አላሾ አትጨነቂ፣ ይደርቅልሻል። እሺ እኔ ገና ክፉ ብለን እንደርቅ ሳባሽ ገና ድርቅ ማለት ምን ነው ጋሽ በቄ አልቻልኩም እኮ እኔ ነደርኩኝ። እንደ ሰው ይሞታል። ጋሽ በቄ ምን ነው ሰላም አይደለም? ምን ሰላም አለ? ምን ሰላም አለ? እኔ ቆይ እንደ ምን ልሁን ነው የሚሉኝ? እኔ ምን ልሁን? ምን መሆን ትችላለህ አንተ? አዎ እውነቶትን ነው እሱ። ልክ ነው። እኔ ነገሩ ጉዳይ ከእርሱ አይደለም። እኔ ጉዳይ ከኛኛው ጋር ነው። እንዴ ጋሽ በቄ እኔ እኮ ተቃጠልኩኝ። አረሩ እንደው ወይዘሮ ሻሼ እንደው አላወቁልኝም እንጂ እኮ ይሄኔ አሻሮ አድርገው ጠላ ጠምቀው ነበር። ይሄው ሸብረባታል ጋሽ በቄ የታዩት ታዲያ ይሄው ነው። በ5 ብርና በ10 ብር ይሄኔ ተቸብችብ ያልቄ ነበር። ይሄው ነው። ሌላ ምን አለ? አሞደ መንፈስ ቅዱስ ሸብረባታ ቅራሬ መሆናችን። ቆይ ምንድነው አንኳን ለምን አንነግረኝ? ጋሽ በቄ መቼም እኔ ከልጅነት እስከ እውቀት ድረስ ያውቁኛል አይደለም? አዎ በውድቅት ሌሊት እዚህ ደጃፌ ላይ አምጥታ እንደ ብቅል ዘርግታ አሳድግ ብላይ ጥላኝ እብስ ስትል መቼም እርሶ አጠገቤ ነበሩ። አዎ ነበሩ። አልችልም ከፋይም ብያለሁ። አላልኩም። መቼም የእናቲቱን አንጀት ለአንተ አድርጎላት ነው እንጂ እውነቴን ነው የምልህ። የእሷማ የእናቲቱ ስራ የአራዊት ስራ ነው። ጋሽ በቄ ታዲያ እንዲህ አይነት አባት በነገር መነፋት አለበት እንዴ? ተነፋው እኮ ጋሽ በቄ ጤፍ ነው ያደረገች። ወንፊቱን ጌታ መጥታ ከወፍጮ ቤት የምን ወንፊት ተነፋበት የምትለው? እኔ ምን አውቄ ጋሽ በቄ እኔ ምን አውቄ ቆይ ተነፍተህ ተማለቀ በፊት እሷን ባልነግር ይሻላል። ማነች? ብርክቲ ናይ ጋሽ በቄ እኔ ማበዴ ነው በቃ። እኔ ዘንድሮ ወይ በስመ አብ ወልድ መንፈስ ቅዱስ ምነው አንቱ እንደ ብርዱ ሲሆን እሺ ምች ቢያጠናፍሮት በኋላ የማን ያለ ሊሉ ነው? የማን ዕዳ ለመሆን ነው? የኔ ነው እዳው ለኔ ነው። ጋሽ በቄ ሆን ብላ መጠናገር ፈልጋ ነው እኮ በሌለኝ ገንዘብ ልታንከራትተኝ። ታዲያስ እቺ ምቀኛ በትምህርት ቤት መሄጃ አምሳል እንዲህ ያለ ስድብ ታጋቢ ነው? ይንገሩኛ። አባቴ ነው ብዬ አክብሬው ነው እንጂ አስገባው ነበር። የት ነው የምታስገቢው? የት አባሽ ነው የምታስገቢኝ? በይ ተናገሪ። ቂሊንጦ መቼም ማለት ገነት ነው። አይ ቢመኘው ሰው ታገኘዋል። እናቴ ሞልቷል እሱ እዚሁ ካንቺ ጋራ ገሃነምን እንዳየው በስሎ አሮ ይኖራታል እንጂ ገነትማ አይገባም። ወጎን ይዘሽዋል መቼም። ጽድቁ ቀርጦብኝ በቅጡ በኮነነኝ ያሉ ወይዘሮ ሻሼ እውነታቸውን ነው እኮ። ሻሼ ምንም አትለዋለህ። ቆይ እኔ የምልሽ እንደው ሁለታችሁ ምንድነው እንደዚህ ነጋ ጠባ የሚያነታርካችሁ? ቆይ ተናገሪ፣ እውነቷን ተናገሪ፣ ንገሪያቸው። ቆይ ምንድነው? ንገሪኝ። አትፍሪ። ለምን እፈራለሁ? እኔ አልፈራም። ወሽ እውነቱን ነው የምናገረው። እሰይ እና መሰለው ጋሽ በቄ ይሄ ቤት አክሞለታል። በቃ ፍርስርሱ ወጥቷል። እንዴት አንተ? አቤት የዚችን ሻሼ ጠላ የገለበጥክ ቤቴን አፈረስከው ማለት ነው? ኧረ ጋሽ በቄ በፍጹም ይሄው አፈረሰ እኮ ነው። ኧረ በፍጹም ጋሽ በቄ አይደለም። እኔ እንደውም እኮ ጭቃ ሳገኝ ከስር እየለጠፍኩት ቤቱን ከመፍረስ የታደኩት እኮ ነኝ ጋሽ በቄ። ኧረ በቃ አንቺ ምንድነው የምትይው? ጎሽ እንዲና ለካ። ኧረ በፍጹም ጋሽ በቄ የኔ በቀለ መሸሻ ቤት እንዲህ ነው የሚደረገው። ኧረ በፍጹም ሁለታ ይሄ ነው። ኧረ አይደለም። አላለጋጉት እንዴት ከምነው ሰዎች ጋር ነው የሚኖረው? ኑሮና ፈለዩ እንጂ እኔ ያልኩት የኔና እሱ ውሃ አክትሞለታል ያልኩት። ደግሞ አንቺ አሁን ምን ሆነዋልሽ? ያው ከረሜላና ብስኩት ነው። ይልቅ አሁን የተፈጠረውን ንገሪኝ። በሌሊት ተነስቶ ድስት ሲፈቀፍቅብኝ ቆይቶ ጠዋት በግድ ቀስቅሶ ተነሽ ዩኒፎርሜሽን ልበሽ አለኝ። እሺ እኔ ደግሞ እምቢ አልኩ። ከዛ እያለ ወጣ። ታዲያ እኔ ምን ላድርግ ጋሽ በቄ? እስቲ ፍረድ፣ ምን ላድርግ? ቆይ ታዲያ አንቺ ዩኒፎርሜሽን ለምንድን ነው የማለብሽው? በቃ መረረኛ። ይኸው አዩልኝ አይደል ጋሽ በቄ? አዩልኝ አይደል? ይኸው ትምህርት ቤት አልሄድም አልማርም ነው እኮ የምትለው። ታዲያ ቆይ እኔ ጋሽ በቄ እኔ እንደው ማበድ ይነሰኝ። እስቲ ንገሩኝ። እኔ ማበድ ይነሰኝ። አንቺም ብን ብለህ አለመጥፋትህም አንተ ሆነህ ነው። እውነቴን ነው የምልህ። ቆይ ለምንድን ነው አንቺ ትምህርቱን አልማርም የምትይው? እሺ አሁን ከእናንተ ጋር እንዴት ነው ተግባብቶ መኖር የሚቻለው? እንዴ ቋንቋ አይደል የምናወራው? ዩኒፎርም አልለብስም እንጂ ትምህርት አልፈልግም ብያለሁ። ይኸውልዎት እንግዲህ ጋሽ በቄ አዩልኝ አይደል? እንዲህ ነው እንግዲህ እንደ ወፍጮ ጭንጋ ቀኑን ሙሉ ጭንቅላቴን ስታዞረው የምትውለው። ይኸውልዎት እንዲህ ነው። ዩኒፎርም ታለብሽ ትምህርት ቤት መግባት አትችይም።
ትምህርት ቤት ታልገባሽ ደግሞ መማራት መማር ታልቻልሽ በቂ ዩኒፎርም ነው ኩሪ ነው ለብሼ የምሄደው። ሁሌ ዩኒፎርም የሚያጥብልኝ ፀሐይ ልትጠልቅ ስትል ጠብቆ ነው። ፀሐይን ያፍረት እንደሆነ ይጠይቁኝ። አይ ግድ የለም አንቺ ሮሮሽን ቀጥ እኔ እና እሱ በኋላ እንጨርሳለን። እና መሰለው ጋሽ በቂ እሺ ቆይ እንደውም እዚህ ጠብቁ መጣ። አይስሟት ጋሽ በቂ እንዳይሰሟት ጋሽ በቂ እኔ እኮ እዚህ ደጃፌ ላይ እንደ አተር ጠቅልል ብላ ሳገኘት አንጀቴን በልታኝ ነበር። እንዴ ጋሽ በቂ እንዴ እኔ እኮ አልቻልኩም እኮ ላብድ ነው የደረስኩት። ላብድ ደረስኩኝ። እንዴ እችንማ እንደው ወስዶ ለአዳነሽ ሰጥቶ መገላገል ነው በቃ። ምን ይሰራል? አንተ አክስቷ አላገኘሃት እንዴ? ምን ከቤተሰቦቿ ቀላቀልካት? እቺ ምን ቤተሰብ አላት እንዴ? ቤተሰብ ቢኖራትማ እንዴ አንገብግባ ነበር የምትደፋቸው። ምን ቤተሰብ አላት? ታዲያ ማለት አይደለም ካንቲባዋ ናት። አዲስ አበባ ካንቲባ። አዎ እሺ፣ እሷ ሰጥቶ ነው መገላገል ጋሽ በቂ። እንዴ እቺ እኮ ማንንም አላወቃትም እንጂ እኮ የአንድ ከተማ ህዝብ ማለት ናት። የአዲስ አበባ ህዝብ ማለት ናት ልዩ። እሺ፣ ታዲያ እኔ በምን አቅሜ ህዝብ አስተዳድራለሁ? እኔ ድሃው በምን አቅሜ የከተማ ህዝብ ማስተዳደር እችላለሁ? እሺ፣ አዎ በምን አቅሜ ብቻ ይውሰዱልኝ፣ ይረከቡኝና እኔ ከፈለጉ እኔ ለሚኩር የሚበሏት እኔ ለራሷ ከፈለጉ እኔ 13ኛ ክፍለ ከተማ የሚያደርጓት እነሱ። አዎ በቃ ከፈለጉ እኔ ምን አገባኝ፣ ብቻ ይውሰዱልኝ እዛ። እኔ ከፈለጉም ወስደው እዛ እኔ ብርክቲ ኩሪ ይበሏት፣ ብቻ እኔ ከላይ ላይ ያውርዱልኝ። በቃ እኔ መረረኝ። አዳነች አቤቤ እኔ የምለው ያንተ አይነት ልጅ በከተማው በተወለደ ቁጥር እየተሰየመ ዙሪያውን ከተማውን በከተማ ላይ ከተማ እየተሰራ የምታስተዳድረው ዕዳ አለባት ንገረኝ። ታዲያ ምን ላደርግ ጋሽ በቂ? እንዴት ልሁን? ምን አደርግ ነው የሚሉኝ? እኔ እንግዲህ የምልህ ይኸውና እንኳን አሲዳም ነህ። እኔ ማበዴ ነው። እኔ ምን ልሁን? እሺ አሁን ጤነኛ ነኝ ነው የምትለው? እኔ ጨነቀኝ እኮ እስክሩኝና እውነት የለም ሳይ ደህና አትመስለኝም እንዴ? እኔ ግራ ገባኝ እኮ ጋሽ በቂ። የብርክቲና የዚች ከተማ ችግር እንዲህ በቀላሉ የሚፈታ አይደል? እንዴት አልገባኝም እንዴ? ወላጅ ብዙ ናቸው። አሁን ብርክቲ እኔ ግቢ ውስጥ ነው የተገኘችው አይደል? አዎ አልፈልግም እንጂ ብፈልግ ብርክቲን የኔ ናት ብል እንዴ ጋሽ በቂ። እሱማ ያው ልጅ ሆናት እኮ ያው እኔ እኮ ስሙን ያስኩት እንጂ እርሱ ያው በስራውም በምኑም እየደገፉኝ እኮ ነው። እዚችን ከተማና የብርክቲን ነገር አትነካካ፣ ዝም ብሎ ተከርቦ እንደው ምን አይነት እንደው ጉድ ነህ አንተ! ምን አይነት ማትረባ ሰው ነህ! እንደዚህ ዝናብ ላይ ያስቀመጥከውን ልብስ ነው ልብሰሽ የምትለው? ጋሽ በቂ እንግዲህ ያው ያለችን ፀሐይ አንድ ነች አይደል? እሷን ነው በጋራ የምንጠቀመው። እንግዲህ እኔ ለብቻዬ ፀሐይ የለኝ፣ ከየት አመጣለሁ? ኧረ ተው። አዎ እኔ ምን ላድርግ እንግዲህ ጋሽ በቂ። እኔ እኮ ፀሐይ ያለ ይመስለኝ ነበረ። ጋሽ በቂ በእውነት አዎ፣ በቃ ተነስተህ ብታጥብልኝ ደርቅልኝ ነበር። የሁሉ ጭቅጭቅ አይፈጠርም ነበር። ልክ ነው መቼም ልክ ነው። ግን ጋሽ በቂ እንግዲህ ያውቃሉ፣ ለእርሶን ያልነግሮትም መቼም ሳምንቱን ሙሉ ስሸከሽክ ስነፋ ሳበጥር ስሸከም ነው የማሳልፈው። ያለችኝ የረፍት ቀን አንድ እሑድ ነች። እሷን ደግሞ ያው መቼም ባልንጀሮቼ ጋር ዞር ዞር እላለሁ። ኧረ እባክህ ዝም በለኝ አንተ። መጀመሪያ ቤትህን አጥርተህ ነው እንጂ ባልንጀሮቼ ጋር መሄድ። እባክህ ያንተን ሮሮ የምሰማበት ጊዜ የለኝም። እኔ የምሄድበታለሁ። ይሄንን ለብሰሽ ትላለህ የለህም እንጂ ምን አይነቱ ነው እባካችሁ? እንደው ልክ ደግሞ እንደተበደልክ ሆነ ነው መተህ የምታወራው። ብርክቲ እኔ ይቅርታ አድርግልኝና እኔም ተቆጣሁ ሻላቡ ጉዳዩ አሁን ይቅርታ አድርግልኝና እንግዲህ እየዋኘሽም ቢሆን ልበሽውና ዝም ብለሽ ትምህርት ቤት እሺ። ምን ይቅርታ ያስፈልገዋል? እንደዋኝበት አይደል እንዴ እንደዚህ አድርጎ አስቀመጠው። ሂጂ በቃ ልበሽውና ተማሪዎቹስ ምን ይሉኛል? እውነትሽን ነው። እኔ ዛሬ ተማሪ ቆንጆ ለብሰሽ አቃቅር ማውጣት ያውቃሉ። እንግዲህ ይኸውልሽ ግፋ ቢል ምን መሰለሽ የሚሉሽ ይሄ ማን ነው ባለፈው ኢትዮጵያን ወክሎ ዋና ሄደው ክሩቤል ያው ነው ክሩቤል
ማን ነው ደግሞ ሮቢ? የምነው ባለፈው ጊዜ እዚህ አልሳቅንም የሞተ በሬ የሚያክል ኢትዮጵያን ዋና ወጥዬ ብሎ የባህር ዳርና የሐዋሳ ልጆች እያሉ እንዴው ያን ጥቅሽ የመሳሰሉ ያንን የሞተ በሬ እንዳልከው ያሳፍራሉ። ኧረ በስመ አብ! እስኪ እንደው እግዚአብሔር ያሳዩት እነ ደራርቱት ሁሉንም ታደስ እና ኃይሌ ገብረስላሴን እነ ቀነኒሳን የሚያክል ሯጮች ጀግኖች ባሉበት ሀገር ያን ባንዲራ ይዞ እንዳሮጡ የኢትዮጵያን ባንዲራ ይዞ መሳቂያ መሳለቂያ ነው እኮ ያደረገን እኮ። አታልደኝ ነው ስለምንድን ነው የምታወሩት? በማያገባችሁ አትጥለቁ። ምን እናድርግ ብለሽ ነው? የኛ ሀገር ሰው ብዙ ጊዜ በማያገባው እየገባ ነው የሚያልቀው። እሺ አሁን ምን ላድርግ? እንግዲህ ይኸውልሽ ከጠየቁሽም እኔ ሰፈር ዝናብ ዘንቦ ነበር። ሁሌ እኛ ሰፈር ዝናብ ለይቶ ይዘንባል እንዴ? ሰለቸኝ እኮ ዛሬም እንደዛ በይነው። ምን? አዎ አሁን እኮ እንደሱ እንዴ ቀረ እኮ ይሄ እንደ ድሮ ድፍን አዲስ አበባን አንድ ላይ ዝናብ መዝነብ ቀረ። አሁን በክፍለ ከተማው ሰኞ አራዳን ይመታል፣ ማክሰኞ ጨርቆስን ይመታል፣ ሮብ ቦሌን ይመታል። እንደዚህ እያለ አንተ እቺ ጦር መሰረት ጋሽ በቄ ምን ዋንክ? ወይኔ ጋሽ በቄ አቤት ምን ይሻላል ደግሞ ምን ሆነ? ማበዴ ነው ጋሽ በቄ ዘንድሮ ለይቶልኛል። በአመቱ እኔ አሁን ደስ ያለኝ ምን መሰለህ? ቢዘገይም አሁን ገብቷል። ለሰው ልጅ የጠለቀ እውቀት ማለት ራሱን ማወቅ ነው። ጋሽ በቄ አንተ ታበርክ ቆይታል። ገና ዛሬ ነው ጋሽ በቄ ጉዴን ይመልከቱልኝ። ምንድነው? ይመልከቱልኝ ጉድ ይመልከቱልኝ ጋሽ በቄ ይኸው ይመልከቱልኝ ጉዴ ጋሽ በቄ ወይኔ ወልደሃል ያለ ሰው ነበር እንዴ? ምን አውቃለሁ። አራስ ጥያቄ መጣው ነው ጋሽ በቄ እኔ ምን ዘመድ አለኝና ምን ጠያቂ አለ? ምን አቅልሃለሁ? ገንፎ እኮ ነው ያመጣው። የብርክቲ ምሳቃ ነው ብሎ እኮ ጋሽ በቄ ወየ ባለፈው ጊዜ ጋሽ በቄ እንደው ልጄ ከሳችብኝ እንደው ምን ባረግ ይሻለኛል ብዬ ስለወት እንደው አንዳንድ ጊዜ ገንፎ አብላት ጥሩ ነው አላሉኝም? አዎ ብያለሁ። እሺ ብዬ ትምህርት ቤት ይዘው የምትሄደው ለምሳዋ ገንፎ ብቋጥርላት የኔን ምሳቃ ይዛ ሄዳ የእሷን አለወጥ አጅሪት ይሄኔ አንተ ክትፎ ነበር ወይ ቁርጥ ነበር ወይ በረድ ነው። አጅሪት ይዛብሳለች። አጅሪት ገንፎ ሳት ጋሽ በቄ አንድ ጊዜ ልጩ ይፈቅዱልኝ እንዴ? ልጩ አንድ ያው ጋሽ በቄ ባንኮት እሺ ጩ አንተ እንዴ ደስ ይላል። ብሽ ምን ሆነሃል? ፈቅደውልኝ አይደል እንዴ ጋሽ በቄ? ታዲያ ጩ አልኩ እንጂ አላዝን አልኩ እንዴ? ገልቱ እኔ ተወጣልህ ወዲያ ያለው ብሽቀት ተወጣልህ ብዬ ነው። አላዝን አይደለም ያልኩት። እኛም ስንጩ ያወጣልናል እኮ አውቀዋለሁ ነው ብለህ